ደፋሪዎች ልጄን ደፍራችሁ ጭራሽ መቃብሯ ላይ። ከብዙ ጊዜ በኋላ ሜሮን ሕፃን ልጅ እንዳንጠለጠለች መታለች። ከድሮ አቋሟ ከስታ ሌላ ሜሮንን መስላለች። እንደለመደችው ጥሏ ሁሉ ከመድኃኒዓለም ነው። አሁንም ቆይ ብቻ መጣሁልህ እያለች ትዝትበታለች። ነገሩ ሜሮን ላይስ ማን ይፈርዳል? እሷን የመሰለ አገልጋይ፣ እሷን የመሰለ አስቀዳሽ ክርስቲያንስ ማን አለ? ማንም። ሜሮን ድሮ ከቤተ መቅደስ የማትጠፋ ምስኪን ነበረች። አንድ ክፉ ቀን ግን ያቺን ሜሮንን ቀምቶ ቀውሷ ሜሮንን ፈጠረ። ከዛ ሌሊት በኋላ ግን ሜሮን ጤናዋ ተዛብቶ ጸቧ ሁሉ ከመድኃኒዓለም ሆነ። አንተ መድኃኒዓለም እኔን አስደፈርከኝ አይደል? ዛሬ ደግሞ መድኃኒዓለም እንደመሆኑ እልዋን አጠራቅማ በጓሮ በኩል ልጇን አስከትላ ልትካሰሰው እንደቆመች ነበር። ሂጂልኝ ከዚህ ተነሽ፣ ከልጄ መቃብር። ይቅርታ አላወኩም። ይቅርታ ልጄን ይመልሳል? እንኳን ይቅርታ ፍርድ ልጄን አይመልስም። ደፋሪዎች ልጄን ደፍራችሁ ጭራሽ መቃብሯ ላይ። የምን ደፋሪ? ልጅህ ተደፍራ ነው? ሴትዮ ዝም በይ። ምን አለ ብትይ፣ ምን አለ ይቅርታ ባትይ። ይቅርታና ንስሐ ያልመለሰው በደሌ መስሎ ልጄን የቀማኝ። አልገባኝም። ታዲያ መቃብሩ ላይ ያለው ስም? የራሴ ስም ነው ከላይ ያለው፣ ሬሳው ግን የልጄ። የኃጢአቴ ውጤት ልጄን ስለገደለብኝ በሷ ፋንታ እኔ ሞትኩ። ይቅር እስካልተባለ ድረስ የሞተችው ልጄ ሳትሆን እኔ ነኝ። ምንድነው ያንተ ኃጢአት? ከ3 ዓመት በፊት ነበር እዚህ መድኃኒዓለም መንገድ ላይ የማይሽር በደል የፈጸምኩት። በሰዓቱ ዘበኝነት እየሰራሁ አንዲት ሴት ለኪዳን ስትመላለስ አያት ነበር። ፊቷን ባላስተውሎ ረጅም ቀሚስ አድርጋ አቋሟ ይፈታተነኝ ነበር። አንድ ቀን ሴሰኝነት ያሸንፎኝ ጭር ባለ ሌሊት ጠብቄ ደፈርኳት። የሚያሳዝነው ግን እሷን ደፍሬ ቤት ስገባ ያለ እናት በዘበኝነት ያሳደግኳት ልጄ ተደፍራ ተገላ ጠበቀች። የደፈርኳትም ሴት ደብዟን አጥፍታ ጠፋች። ይቅር ብያለሁ። አንቺንማ ምን በደልኩሽ? ያቺን ሴት አግኝቼ ይቅርታዋን መጠየቅ ነው የምፈልገው። የደፈርካት ሴት እኔ ነኝ። ከሀገር ያጠፋት ያረከስካት ከመድኃኒዓለም ያጣላት ሴት እኔ ነኝ። ግድ የለም ትቼዋለሁ። ቀድሞ ሁሉንም ነግረኸኛል። እኔ እዚህ እየተመላለስኩ ዋ መድኃኒዓለም እያልኩ ስዝትበት፣ አንተ ደግሞ በጓሮ ዋይ መድኃኒዓለም ማረኝ ይቅር በለኝ እያልክ እንደ እብድ ዝቅ ብለህ ኖረሃል። አየህ ለኃጥአን የመጣ እንዲሉ እኛ የሰራነው ኃጢአት ምንም የማያውቁ ልጆቻችንን መቀጣጫ ታደርጋለች። እኔ ከዚህ በኋላ ከመድኃኒዓለም አልጣላም፣ ከፈጣሪ አልዋቀስም። ብዙዎች አልፈረድክልኝም ትተኸኛል እያልን እንዝትበታለን እንጂ እርሱ ለፍርድ አይዘገይም። ይሄው ፍርዱን በተደፈርኩበት ቦታ አሳይቶኛል። አንተም ይበቃሃል። እኔም ከመድኃኒዓለም ጋር ኩርፌን አንስቻለሁ። እባክህ አታልቅስ። ደግሞ ቀሚሴን ያዘችው ቆንጆ ሕፃን ልጅህ ናት። ከኔ ጋር ነህ አምናለሁ፣ አልታመንኩም አውቃለሁ። የፍቅር አባት የምህረት የምትታደግ ከጠላት